አባዬ የሁለቱም ሴቶች ማንነት ታውቋል። አንዷ አቤል እንደነገረ የጓደኛዬ እህት ስትሆን አንዷ ደግሞ አብራት አረብ ሀገር ሄደች ጓደኛዋ ናት። ሳሩን ለጓደኛሽ ደውይላትና አቤል የሚመቸው ጊዜ ተቀጣጣ። ሰላም አቤላ እኔ አሁን እንጂ አፍንጫውን ብለውላ ደስ ይለኛል። መሳይ እንደዛማ አይሆንም። ነገሮች እንዳይበላሹ ማቀድ ያለብን ገንዘቡን እስከምናስመልስ ድረስ ነው። እኔም ጓደኞች ያሉኝ የሚተባበሩ እነሱ እንደረዱኝ እንጠይቃቸዋለን። ቢኒያም ደላላው ይቅበይ ነው። ከዚህ ሀገር አረብ ሀገር የላካቸው ሴቶች የሚታውቁታል። እቺ ልጅማ የሆነ ቦታ አውቃታለሁ። በእናትህ ማቲ በጣም አስቸኳይ ነው። ቆይታል እኮ አየኋት። የትምህርት ቤት ጓደኛዬን መላኩን ታውቃለህ? እነሱ ሰፈር ነበር ማውቃት። ሰላም ፍቅር ጤና ለእናንተ ይስፈን እያልኩኝ ይሄ ቅዱስ ፊልምስ ነው። እኔ ደግሞ ባርክሊን ተገኝ ይባላል። እንግዲህ በዚህ በቻናላችን ላይ አስተማሪ የሆኑ ሙቪዎችን እንለቃለን። መከታተላችሁ እንዳይረሳ። ላይክ፣ ሰብስክራይብ፣ ሼር፣ ኮሜንት በማድረግ ትብብራችሁን አሳዩ። እናመሰግናለን። የኔ ቆንጆ ትምህርት እንዴት ነው? የሚያስፈልግሽ ነገር አለ? ትምህርት ጥሩ ነው፣ ግን አሁን አንደኛ ስለሚወጣ ስለሚገኝ ስጦታ ማዘጋጀት እንዳትረሳ። የኔ ውድ ሁሌም እንዳኮራሽ ነው። ለአንቺ ስጦታ ያንስብሻል። እሻሽ እንዴት ናችሁ? ደህና ነን እህቴ። 3 አመት እኮ አለፈሽ። በጣም ናፍቀሽናል። ሪች እንኳን ትልቅ ልጅ ሆናልሻለች። እኔም ጠንክሬ እየሰራሁልሽ ነው። እናትና አባታችን ባይኖሩም እኛ ተለያይተን መኖር የለብንም። መምጣት አለብሽ። አሽዬ ኮንትራት እኮ 6 ወር ይቀራል፣ አላለቀም። ደግሞ ራሴን አስቀድሜ ለእናንተ ምንም ነገር አላደረኩም እና 1 አመት ቢጨምሩልኝ ትንሽ ከዘብ ይዤ በመጣ ብዬ ነው። እኔ አሁን ለእህቶች ያላንስም የራሴን ጥሩ ስራ እየሰራሁ ነው። አትቀልጂ። እኛ እኮ 6 ወሩ ራሱ ርቆብናል። በዛ ላይ ደግሞ ሰፈሩ ፈርሷል። የሰፈሩ ሰው ሁሉ የለም። ታች ሰፈር ለጊዜው ተከራይተን ነው ያለነው። ለኔም ስራ ለሪችም ትምህርት ብለን 1 ክፍል ተከራይተን ነው ያለነው። እባክሽ አናሳዝንሽም? በቃ እሺ፣ አትከፋ። ሰሞኑን እናወራለን። ሪችን አቅርብልኝ። ሄሎ ሰላምዬ። እንዴት እንደከሳ ስማ። አለን። ምንድነው አዲስ ነገር ተገኝቶ ነው? አዎ ልጅቷን አውቄያታለሁ። አላይ ሰፈር ጓደኞቼ ጋር ሲሄድ ነበር የማያት። ታዲያ ጓደኛን አናግረውና ቤተሰቦች አላገኛቸው? ችግሩ እኮ ጓደኛው ከሀገር ወጥቷል። ታዲያ ሌላ አማራጭ የለም? የምታውቀው ሰው የለም ወይ የምተባበረን ምናምን? ሄደን ነበር ግን ያው ስንሄድ ሰፈሩ እንዳለ ፈርሷል። ግማሹ አራብሳ፣ ግማሹ ሰፈራ፣ በቃ ግራ የገባው ቦታ ነው የሄዱት። ታውቃለህ፣ እናገኛቸው አልቻለም። ምን አይነት አጋጣሚ ነው? ማቲስ ያስብ ሌላ ጓደኛ የለ? ሄኖክ ጋር ልደውል። አዎ ቆይ አንዴ። አሁን ፎቶውን ልክልሃለሁ። አሁን እሺ። ምን አለ? ያውቃታል? ቆይ አንዴ ተረጋጋ። አሁን ፎቶ ልላክለትና አሁን ይነግረናል። ችግር የለውም። እሺ አሁን ቶሎ ላክለት። ግን ምክንያቱን እንኳን ነገርከንም። ለምንድን ነው ቤተሰቦቹ ያስፈልጉክ? ብቻ ችግር አጋጥሞት እንደሆነ አረብ ሀገር ሲስተር እናታ ፈልጋቸው ያለች ብቻ መርዶ ለመንገር እንደው አራረጋጋ። ልጅቷ ምንም አልሆነችም። ቤተሰቦቿ ከተገኘች ሁሉንም ነገር እነግራቸዋለሁ። እንደውም ደወለ። ኧረ እባክህን ቶሎ አንሳ በለው። እንደው ባወቃት። እሺ ሄኖክ አስታወስካት? አውቄያታለሁ። የአሸናፊ እህት ናት። ሄሎ ማን ነው አሸናፊ? አታውቀውም? ብረታ ብረት ነው የሚሰራው። አንድ ታናሽ እህት አለች። የደረሳቸው ኮንዶሚኒየም ስለራቃቸው እናንተ ሰፈር ተከራይተው ነው የሚኖሩት። እውነትህን ነው? ብራቮ። ታዲያ እንዴት ነው ቤቱ ይታወቃል?
ቤቱን እንኳን አላውቀውም። የሚሰሩበት ብረታ ብረት ግን የከናተ ሰፈር አይደለም። ቦታውን ጠቁማለሁ። እሺ እሺ፣ በጣም አመሰግናለሁ። እሺ በቃ እንሂድ። ስለዚህ ሽናፊ መልካም ተባሉ። ቢኒ ምንድነው የደበረ ትመስላለህ? አዎ በእናትህ በጣም ደብሮኛል። ግራ ግብት ብሎኛል። ምን ማድረግ እንዳለብኝ እራሱ አላውቅም። የሆነ ችግር ውስጥ የገባው ይመስለኛል። እና ታዲያ እኔ ምን ላግዝህ? ተንፍሰውና መፍትሄ አይጠፋም። ንገረኝ እስኪ። ልክ ነህ። ሲያወሩት ይቀላል ይባል የለ አቤላ። ባለፈው አረብ ሀገር ስላሉት ሚስቶቼ የነገርኩት እዚህ ላል አይደል? አዎ እነዛን ቆንጆ ቆንጆ ሴቶች እኮ አሳይታኝ ነበር። ምን ሆኑ? ይኸውልህ አንዷ 3 ዓመት አልፏት 4 ዓመት ሊሞላት ትንሽ ወር ነው የቀራት። እኔ ደግሞ ቤቱን ሰርቼ ስላልጨረስኩኝ ቀጥይና ስሪ ስላት ወንድሜና እህቴ ናፍቀውኛል፣ የግድ ወደ ኢትዮጵያ መምጣት አለብኝ እያለች ነው። አንደኛዋ ደግሞ 2 ዓመት ኮንትራቷ ልትጨርስ ትንሽ ነው የቀራት። ስለዚህ ወንድሜ ላስተዋውቅህና ቤቱን አሳየው ያግዛል። ኮንትራቴን የማራዝመው የተሰራው ቤት ምን አይነት ደረጃ ላይ እንደደረሰ ካየው በኋላ ነው እያለች ነው። ታዲያ አንተ ምን ልታደርግ አሰብክ? እኔማ ብሎክ አድርጊያቸው ሰፈሩን ለቅቄ ለመጥፋት ነው ያሰብኩት። እንዴ እንደዚህማ እንዳታደርግ። እስኪመጡ እኮ ጊዜ አለ። ደግሞ ስራህም እዚሁ ሰፈር ነው። እናስብበትና እንወስንበታለን። አይሻልም? አዎ ልክ ነህ። አመሰግናለሁ አቤላ። መቸኮል አያስፈልግም። እስከሚመጡ ድረስ ጊዜ ስላለኝ ቀስ እያልን እንትን እንለዋለን። ልክ ለአንተ ከነገርኩ በኋላ ቀለለኝ። አንተ እንግዲህ ምንም ብለን እንጠያይቅና ምን ማድረግ እንችላለን? እኔ የምለው የአሸናፊ ቤት የተባለው እዚህ አካባቢ ነው አይደል? እዚህ አካባቢ እኮ ነው። እስኪ እቺ ልጅ እንጠይቃት። አዎ እና ለምን አንጠይቃትም? የአሸናፊን ቢዮ ብረታ ብረትም ፈልገን ነበር። እዚህ አካባቢ ነው። አዎ እንዴ ራሱ ነው። ስለዚህ እንጠይቀው። እንዴት ናችሁ? ይቅርታ ሰላም አሸናፊ። ሰላም ነን። ይቅርታ ግን አላወቅኳችሁም። ሰው ጠቁሞን ነበር የመጣ አሸናፊ። ለስራ ነውና አንዴ ለብቻ ልናወራ እንችላለን? ችግር የለም እህቴ ናት። ብዙ ማውራት እንችላለን። አይ ግዴ ለማናቆኝ ባይሆን እሷ እዛች ጋር ትቆይ። እሺ ሬቾ እዛ አንዴ እዛ ጋር ጠብቅ። ማቲያስ እና ቴዲ ይባላሉ። እኔ መሳይ ይባላል። የመጣነው ውጪ ስላለች እህት ልናናግር ነው የመጣነው። እህቴ ምን ሆነች? ይቅርታ ስላቋረጥኳችሁ። ብዙ ሰዓት አይወስድም። ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረግ እንዳረሱ። ለእኛ በጣም ጥቅም አለው። አመሰግናለሁ። አራት ደንግጥ ምንም አልሆነችም። ቢኒያም ደላላ ነው ሌላ ካት። ልክ ነው እሱ ነው የላካት። ጓደኛዋ እንደሆነ ታውቃለህ? አላውቅም። ምንድን ነው የፈለጋችሁት? አልገባኝም። ይሄው ለአሸናፊ የኔን እህትና ጓደኛዋን እንደውም ያንተን አረብ ሀገር የላካት ይሄው ቢኒያም ነው። ከዛም በኋላ እነዚህን ልጆች በፍቅር አጥምዷቸው እዛ ሆኖ ገንዘብ እንዲልኩለት እዚህ ሌላ ቤት መስራት ጀምሮ መጨረስ ስላቃተው እያደረገ ነው። ገንዘባቸውንም እየበላባቸው ነው። ለዚህም ነው ይሄንን እንድናወራና ገንዘባቸውን እንድናመላልስ አንተን ይፈልጋል። እኔ ይሄን አላምነው። ሰላምዬ እንደዚህ አታረግ። ይገባኛል አሸናፊ። ምን መሰለህ ይኸውልህ አሁን የምታየው ፎቶ አለ አይደል? አመሰግናለሁ ወንድሞቼ። እህቴን ለማትረፍ የዚህን ያህል መጓዛቸው ያስመሰግናቸዋል። እኛ የሙት ልጆች ነው። እኛ እዚህ የእህታችንን መምጣት ስንጠብቅ ለካ እሷ እዛ የማይሆን ችግር ውስጥ ናት። አሁን ምንም ማዘን ያስፈልግም አሸናፊ። አሁን ስልክን ስጠኝና እደውልልሃለሁ። ከዛም አራታችን የልጆቹ ቤተሰብ ተገናኝተን ምን ማድረግ እንዳለብን መፍትሄ ቶሎ ማፈላለግ ነው። ገንዘባቸውን ማስመለስ አለበት። ስለዚህ እንደዋወላለን። እሺ ተገናኝተን አመሰግናለሁ። እደውልልሃለሁ አሸናፊ። መልካም ቀን። ምንድነው እንደሚያዘን? ስለ ስራ ነው ብሎ ካልነበር ለምንድን ነው ፊት ያዘነው? የምን ሀዘን ነው አንቺ እያለሽ ነው? እኔ እንጃ እሺ። ሰሞኑን ማታ ማታ እያቃዠኝ ነው።
ስለ ስራ ነው ብሎ ደግሞ ለብቻ ሲያወሩ ልቤ ተረበሸ። ሪቾ ደግሞ ቅዠትሽን ማመን ጀመርሽ እንዴ? የእህትሽ ነገርማ ላንቺ ተገልጦልሻል። እኔ ነው እንጂ ነይ እስኪ ወደ ቤት እንሂድ። ቤት ሆነን ደግሞ እናወራለን። እንዴ የቢኒያም ታሪክ ግን በጣም ነው የሚገርመው። መጨረሻውን ለማየት እንዴት እንደጓጓው። እኔማ ፊልም ነው የመሰለኝ። የፊልሙ ተዋናይ ደግሞ ካሁኑ የጓጓሁት። ጭራሽ የኔን ፊት መጎዳት እንደ ፊልም አይተህ ለመተወን ነው የምትፈልገው? እውነቱን ነው። እኔ ራሱ የእሱን ምላስ በመቁረጥ ሜን ካራክተር ሆኜ ነው መጫወት ፈልገው። ለነገሩ እውነታችሁ ነው። ሁለታችሁም ፈጣን ስለሆናችሁ ታስፈልጉኛላችሁ። ልክ ነው። በላውን ሰዓቱን ስለሄደ እንደዋውልና ደውላችኋለሁ። እንገናኛለን። ደህና ሁኑ። እሺ ደውላችኋለሁ። ችግር የለም እንገናኛለን። እሺ መልካም ጊዜ። ሉሌ ለምን ቆይ ዛሬ በእኔ ግብዣ ሻይ ቡና አንልም? አቤላ ዛሬ ቀጭን ቀጠሮ አለች። ባይሆን ሌላ ቀን ትጋብዘኛለህ? አግኝታ ነው ከኔ ጋር መዋል ቀረብህ? ኧረ እባክህ ከማን ጋር እንደምገናኝ ብታውቅ ቀረብህ አትለኝም ነበር። ከማን ጋር ነው ደግሞ ቀጠሮ? ከዋና ከቆንጆ አብለኝ ደግሞ እንደዛ ተቀባ አደረከ? ተናገልከና አጅል እኔ እንደዚህ ነኝ። ለማንኛውም የምመኛት አይነት ሴት ነው ያገኘው። ልቤ እንዳያት ነበር የደነገጠላት። ለኔም ላንተም ደስ ብሎኛል ጓደኛዬ። ቢኒያም እንዴት ነህ? ሰላም ደህና ነኝ። አላውቅሽም። ያስካለ አስካለ በቀደም ለታች ሰፈር ሲተናጠም ለከራየው ቤት እንዴ እትዬ አስካለ አንድ ክፍል ብቻ ያላችሁ ምስኪን እናት ወይ ልጅ አለኝ ይሉኝ ነበረ። አንቺ ነው እንዴ? ልክ ነህ። ትምህርት ቤቱ ነው የሚፈጠው። ሰፈር ውስጥም ብዙ አልታየም። እናቴን ቤት ውስጥ ስለማለት በጣም ይገርማል። ምርጥ እናት ነው ያሉሽ። በዚያ ድህነታችሁ እንኳን የሀብታም ልጅ አስመስለው ነው ያዙሽ። አዎ እናቴ በልጅነቴ አባቴ ከሞተ ጀምሮ እራሷን ትታ ለኔ ነው የምትለው። ለኔ ስትል ምንም እየሰራች ከማንም እንዳላሳርጋ ያሳደገች። ታዲያ አንቺ እኔ እንዴት አወቅሽኝ? አጋጣሚ ከቤት ቡና እየተፈላ እናቴ ከጎረቤቷ ጋር እያወራች ቤቱን በጥሩ ዋጋ እንዳከራየላት ስነግራት አረብ ሀገርም ሰው እንደምትልክ ከጎረቤታችን ስታወራ ሰማሁት እና ጓደኛዬን አንተ እንድታሳየኝ ጠይቂያት ከሩቅ አሳይቼ ነው ላገኘኋት። እሺ ምን ልታዘዝ ታዲያ? አረብ ሀገር ልትልከኝ እንዴ? ስንት ዓመትሽ ነው ለመሆኑ? 18 ሞልተሻል? 17 ከመቶ ይችላል። እሺ ስንተኛ ክፍል ነሽ? 11ኛ። ይኸውልሽ መልካም ከ18 ዓመት በታች ለስራ ወደ ውጭ መውጣት አይቻልም። ደግሞ ሙኩ ትምህርትሽን ለመጨረስ 1 ዓመት ብቻ ነው የቀረሽ። ግድ የለም ቢኒያም፣ መታወቂያን 18 ዓመት ያዝ ብዬ ማውጣት ትችላለህ። እናቴን ከዚህ በላይ በችግር ስትኖር ማየት አልፈልግም። ሰላጣት ሊደርስለት ይገባል። እሺ መታወቂያ አሳውጣሽ እንደዛ አድርገሽ። ፓስፖርት ሳለሽ? ፓስፖርት ለማውጣት ገንዘብ እንደሚያስፈልግ አውቃለሁ። አጎቴ ይጠይቀዋል። እሺ ለማንኛውም ፓስፖርት ስታውጪ በዚህ ቁጥር ደውይልኝ። ምን ትላለች? ዝም ብሎ ከመሬት ተነስቶ የሚካሄደው ክፍለ ሀገር መሰላት ነው። ቀደኝ እንኳን ደህና መጣችሁ። በመጀመሪያ ሁላችንም ራሳችንን እናስተዋውቅ። እኔ አቶ አለማየሁ እባላለሁ። የሊዲያ እና የህሊና አባት ነኝ። ልጄ ህሊና አረብ ሀገር ከሄደች 1 ዓመት ሊሞላት ነው። እኔ አቤል እባላለሁ። የህሊና አብሮ አደግና የቢናም ጓደኛ ነኝ። እኔ ደግሞ ሊዲያ እባላለሁ። የህሊና እህት ነኝ። ያው አረብ ሀገር ያሉትን የአራቱንም ሴቶች ስም ሁላችንም እናውቃለን ብዬ ነው። መልካም። እኔ መሳይ እባላለሁ። የፍቅር ወንድሟ ነኝ። እኔ ደግሞ ማህሌት እባላለሁ። የፍቅር ልጅ። እኔ ሳሙኤል እባላለሁ። የቤዛ ወንድም ነኝ። አሸናፊ እባላለሁ። የሰላም ወንድም ነኝ። እኔ ማቲ እባላለሁ። የመሳይ ጓደኛ ነኝ። እሺ ጥሩ። ዛሬ ሁላችንም እህቶቻችንን ብለን ተሰብስበናል። ስለዚህ የግድ ዛሬ ወደ ውሳኔ መድረስ ይኖርብናል። ምክንያቱም ትናንት ቢኒያምን አግኝቼ አናግሬው ነበር። ሰፈሩን ልቆ ሊሄድ እንደሆነ ደርሼበታለሁ እና ታዲያ ምን ማድረግ እንዳለብን ብንወያይ ነው የሚሻለን።
ጥሩ ውይይት አድርገናል። የኔ ሀሳብ ከእናንተ ሀሳብ ለየት ቢልም እናንተ ሁላችሁም ባሰባችሁት ሀሳብ እስማማለሁ። ቢኒያም ሰፈሩን ከመልቀቁ በፊት ሁላችሁም ወደ ተግባር ገቡ። እሺ መልካም። ጊዜ ላለማባከን እዚህ ያለነው ወንዶች ወጣ ብለን እቅድ ብናወጣ ነው የሚሻለው። ግድ የለም እኔ እዚህ ቆያችኋለሁ። እናንተ ወጣችሁ ተመካከሩ፣ ግን ክፉ ነገር እንዳታደርጉ። ምንም ችግር የለውም። በጣም ላይ